ስትነግረኝ ነው ቁርስ እየሰራው ነበርኩ። በኋላ አይደርስም? አይ አሁን ነው ስለዚህ ጉዳይ ማውራት ያለብን፣ ማንም በሌለበት። ምንድነው? እኔም ማላውቀው አዲስ የተፈጠረ ነገር አለ እንዴ? ገኒ፣ ከአሁን በኋላ ለይፉ ያንቺን እናትነት ልደብቃት አልችልም። ተው እንጂ ናታን። ኤፉዬ አሁን ባለችበት ሁኔታ ይሄን ነገር ብትሰማ ታብድብኛለች። እና እንደዚህ እየተባለ እሷ ቤተሰቦቿን ሳታውቅ ትቀር? የኛ ቤት ችግር እንደሆነ አያልቅም። አንዱ ሲፈታ አንዱ ይቀጥላል። በህልሜ ምን እንዳለች ታውቂያለሽ? በጣም ትናደብኝ ነው። በጣም ሲበዛ ራስ ወዳድ ነው። መቼም ይቅር እንደማትለኝ ነው ነገረች። እባክህ ልጄ እባክህ ትንሽ ጊዜ ስጠኝ። እኔ ራሴ ቀስ ብዬ አግባብቼ እነግራታለሁ። ደግሞ ራስ ወዳድነ ይቅር አልልም ያለች እኮ በህልም አይደል በሆነ አይደለም እኮ። እውነታን ሁሉ ስታውቅ እኔ እያወቅኩ ስላልነገርኳት በጣም ትናደድብኛለች። ምን እንዳለችኝ ታውቂያለሽ? ቤተሰቦቼን እያልኩ ሳለቅስ የት እንዳሉ እያወቅ እናገኛቸዋለን እያልክ አብረኝ ታለቅስ ነበር። ሲበዛ ራስ ወዳድን አለች። እኔ እኮ ግራ ገባኝ። ምን ላድርግ? አሁን ብንነግራት በጣም ትጎዳብኛለች። ከኔም ካንተም ነው የምትርቀው። ከጎኗ ይዞሽ ባይ ደጋፊ የላትም። ናታን ለምን አትንገራት? ይቅር። አይገኝ ሁሉንም ነገር እነግራታለሁ። ከዚህ በላይ ከህሊናዬ ጋር መጋጨት አልፈልግም። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለበት። ኧረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ወይ ከዚህ በላይ ምን ታደርግልሽ? ለሐረግ ድራማ ተከታታዮቻችን አንድ ጥያቄ አለን። ኤፍራታ ለምንድነው ለናታን ትክክለኛውን ማትነግረው? አስፈራርቷት እንደሆነና አሁን ላይ የእሱ አማራጭ ውጪ ሌላ እንደሌላት ለናታን ግልጹን ብትነግረው ምን ሊፈጠር እንደሚችል ልንገራችሁ። የመጀመሪያው እሷ መስዋዕት የሆነችው ነገር ይከሽፋል። ናታን እያየ ኤፍራታ እንድታገባ ስለማይፈልግ ቀድሞ ሮጦ ሄዶ ለእጁን ለፖሊስ ስለሚሰጥ ነው። ዋነኛ ምክንያቱ ይሄ ነው። እሷን ለማዳን ሲል ቀጥታ ያለ ምንም አንገራገር ነው እጁን ለፖሊስ ሰጥቶ እኔ ነኝ የገደልኩት የሚለውን ነገር የሚያከሽፈው። በዛ ሁኔታ ላይ ኤፍራታን ቢያድናትም ናታን ግን እስር ቤት መበስበሱ ነው። ለዛም ነው በግልጽ የሆነ ኤፍራታ ለናታን ለምን እንዳስፈራራት የማትናገረው። ኤፍራታ ገና ወደ ቤት እየገባች እያለ ማንም ሰው ሳይነግራት እናቷ ማን እንደሆነች አውቃለች። ያ ነገር ምን ያህል እንደጎዳት የምናውቀው
እዛ ቤት ውስጥ ማንም ሰው ሳይሰማ ነበር ተመልሳ የወጣችው። ወደዛ ቤት የምትመለስም አይመስልም። እናቴ እድሜ ልክ እዚሁ አጠገቤ ሆና ለካኔን ስትከባከመኝ ነበረ እንደ ሰራተኝነት ታች ወርዳ። ይህን ሁሉ ካወቀች በኋላ ታዲያ አሁን ላይ ማንም ሰው ሳይነግራት ነበረ ናታንም ሲፈራ የነበረው ከዛሬ ነገ ራሷ ደርሳበት ይህንን ነገር ሳታውቀው በፊት እኛውን እንገራት ብላለች። ገነት ራሱ እኔ ነግራታለሁ የምትለው ይቅር እንደማትላት ስለምታውቅ ነው። ለምን ደበቅሽኝ የሚለው ነገር አለ። እሷ እዛ ቤት ውስጥ ስንት ጊዜ ሰውና እናትነት ሲያስፈልጋት አጠገቧ ሆኖ እንኳን ያልነገረቻት ምን ያህል ይቅር እንደማያስብል ታውቀዋለች። ኤፉ ታዲያ በዚህ ሁኔታ ላይ ምን ውሳኔ መወሰን አለባት? ሌላው ጉዳይ የሆነው የፖሊሷ ጉዳይ ነው። ፖሊሷ አሁንም ላይ መተንፈሻና መግቢያ ቀዳዳ እየፈለገች ነው የያፌትን ጉዳይና እቅድ ለመዘርገፍ። ታዲያ በዚህ ሁኔታ ላይ አሁንም መንገድ ላይ ጠብቀው በመኪና እስኪገጫት ድረስ ጠብቃ ነበረ ስትቆም የነበረው። በዛ ሰዓት ግን በቀላሉ ያፌት መሸነፍ አልቻለምና ወርዶ ክብርሽን ጠብቂ፣ ከኔ ራቂ፣ አሁን ላይ እኔ ያሰብኩትን እቅድ ማንም መንገዴ ላይ መጥቶ እንዲያጨናግፍብኝ አልፈልግም ነበር መልሱ። ከዛ ከሄደ በኋላ ግን ለራሱ ለስራ ባልደረባው ደውሎ እቺ አዲሷን ልጅ ወደ ሴቶቹ እንድትቀላቅላት እፈልጋለሁ ብሎታል። ይሄ ለሷ አዲስ መጥፎ ዜና ይሁን ጥሩ ዜና ለሷ የታወቀ ነገር የለም። ወደ ሴቶቹ የሚቀላቅላት ከሆነ ከዛ ሴቶቹ ላይ የት እንዳስቀምጣቸውና ከዛ ቦታ ላይ ብዙ መረጃዎችን መሰብሰብ ትችል ይሆናል። ነገር ግን ከባዱና በጣም መጥፎ ዜና የሚባለው ከዛ እንዴት አምልጣ መውጣት ትችላለች? ፖሊስ ብትሆንም የሴት ነገር ነውና አቅም ላይኖራት ይችላል። እዛም ስትገባ መሳሪያ ብሎ ነገር የለም፣ ምንም ማምለጫ ነገር የለም። ታዲያ ከዛ ግን መረጃዎችን ምንም ያህል በቂ ሁኔታ እና ምንም ያህል በቂ መረጃ ብትሰበስብም ከዛ ቦታ ለመውጣትና ምንም ለማምለጥ የሚመችላት አይሆንም። ታዲያ አሁን ወደዛ መግባቷን ከታወቅና ወደዛ ከገባች በኋላ በምን ሁኔታ ትውጣ የሚታወቅ ነገር አይኖርም። ሌላው የጽዮንና የዳግም ጉዳይ፣ ሁለቱም አሁን ላይ ፍቅራቸው የደራና የሞቀ ፍቅር ውስጥ ገብተዋል። የሌሎቹ ሁኔታ ብጥብጥ ላይ ቢሆንም ቤዛም ራሷን እንደቀየረችና መጥፎ ነገሯን ትታ አሁን ወደ ጥሩ ነገር ለመቀየር ለናታን ግልጽ አርጋ ብትነግረውም ናታን አንድ መልስ መልሶላት ነበረ። የአንቺና የኤፍራታ ጉዳይ ባህሪያቸው አሁን ላይ የተቀያየረ ይመስላል። የእሷ ባህሪ ግራ እያጋባኝ ቢሆንም አንቺም ደግሞ አሁን ላይ ጥሩ ሆነሽ እኔን እየቀረብሽ ያለሽው አንቺ ብቻ ነሽ ብሏት አሁን ላይ ወደ እሷ ያለውን አማራጭ አዘን ብሎታል። ኤፍራታ መጨረሻዋ ምን ይሆን? አሁን ከዛ ቤት ወጥታለች፣ እንደ ጠፋች ቁጠሩት። ነገር ግን ወደዛ ቤት ተመልሳ የምትሄድበት ነገር የለም። ናታን ጋር የሚደርሱት ነገር በጣም እጥፍ ሆኗል። ናታን በዚህ ሁኔታ ላይ ይህን እያወቀ መደበቁ ለእሷ ክፉኛ ጎድቷታል ከልቧ። እና የኤፍራታ ጉዳይ ምን ይሆን? በቀጣዩ በክፍል 69 ሙሉን ሲለቀው እዚሁ ቻናል ላይ ቀደም ብዬን የምለቅላችሁ ይሆናል። እናንተ ኮሚኒቲ ፖስት ላይ ብቻ በመጠባበቅ ወዲያውኑ ማግኘት ትችላላችሁ። ቀጣዩ ክፍል እስኪለቀቅ እባክሽ አሁን ግን እንዳጠፋት ትፍረጭብኝ። እሺ በይኝና ከዚህ እንጥፋ። አክሽን አመታ ጨረቃ ይሰጣበቅ ነው። ምን ነበር መጣት የተገመከው እንደዚህ ይታይ? አዎ እስካሁን ሳልጠይቅ ወጣ
በጣም ይቅርታ ከራሴ ጋር ነበር እስካሁንም ስራ የፍራታ ቀላል ናታን ለመበቀል እንደማስፈታው ነግሬያታለሁ። እሱ እንደሆነ የገደለው እንድታምን አድርጌያታለሁ። ይሄ አንድ ማለትሽ እሺ እሷ ምን እንደማደርጋት ታውቃለህ። ከእሷ በላይ እሷን ምን እንደማደርጋት ያውቃለሁ። አሁን እያስጨነቀኝ ያለው እሷን ምን ማድረግ እንዳለብኝ ያውቃለሁ። አሁን ግን እያስጨነቀኝ ያለው የናታን ጉዳይ ነው። የፍራታና የናታን ጉዳይ ነው። ለነገሩ የፍራታን ቀላል አክሽን እሷን ምን ማድረግ እንዳለብኝ ያውቃለሁ። አሁን እያስጨነቀኝ ያለው የናታንና የፍራታን ጉዳይ ነው። ለነገሩ የፍራታን ጉዳይ ቀላል ነው። ናታንን ለመበቀል እንደማስፈታ ነግሬያታለሁ። እሱ እንደሆነ የገደለው እንድታምን አድርጌያታለሁ። ናታንን እንደማስፈታው ነግሬያታለሁ። ለመበቀል ቁፉስ ለማደር እንዴት እንደምፈልግ ታውቂያለሽ። ምን ያህል እፈልግ እንደነበር ገና ነሽ። በዛ ላይ ምን ያህል እንደማፈቅራት ታውቂያለሽ። በእሱ እቅፍ ለማደር ምን ያህል እፈልግ እንደነበር ታውቂያለሽ። ይደበልተኛ ምን ያህል እፈልግ እንደነበር እሱ እቅፍ ውስጥ ለማደር ምን ያክል እንደምፈልግ ታውቂያለሽ። መጀመሪያ እንደምታፈቅሪው ታውቃለች። ስቲል ኤንድ አክሽን መልሳለሁ ግን ለተወሰነ ቀን መልሳለሁ ግን ለተወሰነ ቀን ዞር ማለት አለብኝ። የካዝና ቁልፍ ከፈለጋችሁ የቪዛ አያት ጋር አስቀምጫለሁ። ነገር ካላደረኩት እኔ ትቶ እሷ ጋር ይሄዳል። ከመጀመሪያው አስቂሽ ስሜልሽ ይላል። አክሽን ወይ ኤፍራታ እቺ ልጅ ግን ምን ባደርጋ ነው እንጂ ሲጣርግ ሁሉ በገላት ደስ ይለኛል። ታውቂያለሽ ይሄ ሁሉ ነገር እየሆነ ያለ በእሷ ምክንያት ነው። የብሬን ነው የምልሽ። ይሄን ነገር ካላደረኩት እኔን ትቶ እሷ ጋር ነው የሚሄደው። ግዴታ ደግሞ ይሄን ነገር ማድረግ አለብኝ። አብሬው ካልተኛዋኝ ሁሉ ነገር ይፈርስብኛል። ጓደኛሽን ለማግባት ስለተስማማው እዚህ ግቢ ነው እንደሚያወሩት። ቆይ ምንድን ነው ጥፋቴ? ለምንድን ነው ሁሉም ሰው እንደዚህ በአንዴ የሚቀያየርብኝ? ከት ቁረጣተ እሺ ቁረጥ እዛው ላይ ነው። እኔ የጨረስኩት እኮ በዚህ ዘመን እኮ እራሳችን ማመን እኮ ከባድ ነው። ከት እሺ ነው ያዝሽ መተሽ ከንዴት ውስጥ አውጥተሽው ምናምን እንሻለው። ከዛ አዎ ልክ ነሽ በቃ ተይው ብቻዬን እመጣለሁ። ከዚህ ልግባሽ። አዎ ልክ ነሽ በቃ ተይው ብቻዬን እመጣለሁ። ቁረጥ ራሱ ሊጋትሽ እሺ ሪኮርድ ካሜራ ሲን ሳውንድ ሮል ሳውንድ ባክግራውንድ ይዞርባት። እሺ ክፍል 3 ስለሚያማምሩ ሲን 16 እንዳም ሌላ አንግል ኤንድ አክሽን ከት ተጠጋዙ እጁ አይነለም ሀስትል ሳውንድ 03 ክፍል 3 ሲን 16 አክሽን ክፍል 3 ሲን 16 ቲን የተስተካከለ
ተኛ ተኛ ምን ታደርጊያለሽ? እኔ ጨረቃ ለምን እንደደበረሽ ሳትመልሽልኝ እንቅልፍ ወስዶሽ ነው አይደለ? እጇን ይነካዋል። ፍራታ አስገባሽ ነው። ፍራታ በጣም ነው የሚያምረው። ሴሰንት ዋይድ አክሽን ፒዛ እባክሽ ስሜትሽ ፒዛ እባክሽ ስሜትሽን ለመጠበቅ እየሞከርኩ ከዚህ በላይ አታስገቢ። እሺ በጣም አመሰግናለሁ ስለጠበቅከኝ። አንተ ላይ ጨንቅ እኔ ላንተ ራሱ በሚስል እንዳላስቀይም ልብህ እንዳላሳይ ባላደረግከው ነገር ልብህ እንዳልሰብረው ወይ ምናልባት ትእዛዝ ተፈጽሞ ከሆነ የኔም ልብ እንዳይሰበር ብዬ እሰጋለሁ። ለቀቃል ሚስቲ ያለቀቀችው ምን ጀርባዋን ይቀቋል ያኛው ልጅ ጀርባዋን ይቀቋል እሷም ግን አይ ከመሬት ሁለታችሁ ለማጉረስ መሞከር እኩል ድንገት ባልታወቀው ነው እኩል ማጉረስ መሞከር ማጉረስ በስ የማን ትጎርሻለሽ? አሁን የኔ ማስቀናት እሱ ጉራሽ እሱ ማኩረፍ ያምር ካለብህ እዚህ ነው አብረኸኝ የመጣው አይነት ስሜት ወንድሜ ግን እውነት ንገረኝ፣ ኤፍራታ ስትላት ምን ተሰማህ? ያንን ስሜት ለማብራራት በጣም ይከብዳል። ላፍ ወንድሜ ምን አስደነገጥከኝ እኮ። ለዚህ ልብሽ ነው የተቀመጠ ሲያስጠላ ቁረጥ እንዲህ እየሳቀች ናታ ቤት ገባች።
እስኪ አንዴ ዝም ብሎ እስኪ ጭራሽ ቆይ እንደዚህ አድርገውና ለማመደው አንዴ በቃ እንግባ። ጭራሽ አንቺ የሚገባሽ እንዳንቺ እያከከ የሚኖር ሰው ነው ሲለኝ ከፈለክ አንተንም መግዛት የሚችል አቅም አለኝ አጠገብ አትደርስም። ጀርመን ሄዶ መምጣት ሀብታም አያስብልም ብዬ ፍለፊቱ ያለው ወይ ሬርስ ነው። እሺ ነገር ብራዘር አክሽን ጭራሽ አንቺ የሚገባሽ እንደራስሽ እያከከ የሚኖር ሰው ነው ሲለኝ አሪፍ አክሽን ጭራሽ አንቺ የሚገባሽ እንደራስሽ እያከከ የሚኖር ሰው ነው ሲለኝ ስቲል ኤንድ አክሽን ጭራሽ እንዳንቺ እያከከ የሚኖር ቢጤሽን ፈልጊ ሲለኝ በእኔ እየተጠቀሙበት ከብዬ ከፈለክ አንተን መግዛት እችላለሁ አልኩት። አይደለም ውዴ አንተን ይችላል። ከዛ በኋላ ያልናልሽ አንተ ከኔ ጫፍ ማትደርስም ጀርመን ደርሶ መምጣት የሚለው ትገቢያለሽ። ቁጭ በገባ ያኛው ከመጀመሪያው ያቺ ስትልኝ ይመጣልኛል ነው ጭራሽ አንቺ የሚገባሽ እንዳንቺ እያከከ የሚኖር ነው ሰው ነው ሲለኝ ጭራሽ አክሽን ሲልስቲ አክሽን መስሎሽ ነው ባክሽ እንጂ ነው ሁሌም ታጥፎኝ ደግሞ ሆነ ከተታለች አዎ አክሽን እዛው ላይ አረማመዱ እስኪያሳዩ እዛው ፊት ለፊት ቀጥ እያልሽ እየሄድሽ መመለስ፣ ቀጥታ መሄድ ብቻ መራመድ፣ ወደዚያ አትምጪ። ከቲቪ ወደ ሶፋው ብቻ እዛኛው ጋር መሄድ ሲልከፍ እንደ ክርስቲያን እንደዚህ አቋቋም እኮ ነው። ሰላም ጤና ይስጥልን። የተከበራችሁ የሐረግ ድራማ አፍቃሪያን በሙሉ ሐረግ ድራማ ክፍል 66 ቶሎ ይለቀቅ የምትሉ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሐረግ ድራማ ክፍል 66 ቶሎ ይለቀቅልን ማለት እንዳትረሱ። ኤፍራታ ከያፌት ጋር ታድራለች ወይስ አታድርም? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። ኤፉ አሁን ከገባችበት ችግር ማን የሚያወጣት ይመስላችኋል? ሄዋን ወይስ ቢኒያም? በክፍል 65 ላይ ሉሊት ለሄዋን ሀሳብ ስትሰጥ ነበር። ከሰርጉ በፊት ሙሽራዋ ማገት ወይ ማስወገድ ብላ ነበር። ማስወገድ ጥሩ ሀሳብ ባይሆንም ማገት ግን ቅዱስ ሀሳብ ይመስለኛል። እስቲ እናንተስ ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልና በክፍል 66 ላይ አብረን የምናየው ይሆናል። ሌላው ደግሞ ቢኒያም ያፌት ኤፉን በሆነ ነገር እንዳስፈራራትና በቅርቡ በምን እንዳጠመዳት እናውቃለን ሲል ነበር። ቢኒያም እንደሚያደርገው አልጠራጠርም። እስቲ እናንተስ ምን ትላላችሁ? ቢኒያም ኤፉን ነፃ ያወጣታል ወይስ አያወጣትም? ሀሳባችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል አብረን የምናየው
የምናየው ይሆናል። በክፍል 65 መጨረሻ ላይ እንዳያችሁት ከሆነ ናታን ለኤፉ ደውሎ ነበር። ያነሳው ግን ያፌት ነበር። በዛ ሰዓት ለናታን ምን እንደሚሰማው ሁላችሁም የምታውቁ ነው። ናታን ልቡ በጣም ተሰብሯል። ከእንግዲህ ናታን ሰው የሚሆኑላ አይመስለኝም። እስቲ እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቢሆንም ግን ናታን ጠንክሮ ይህን ፈተና ማለፍ አለበት። ምክንያቱም ህይወት በፈተና የተሞላች ናት። ቢሆንም ግን የናታንና የኤፉ ፈተና በጣም በዝቷል። እናም ክፍል 66 ብዙም አልተመቸኝም። ምክንያቱም ብዙ ያልጠበቅናቸው ነገሮች እየሆኑ ነው። ያ ደግሞ እኛም በጣም እያበሳጨን ነው። እውነት ለመናገር ከናታን በላይ ያፌት ተመልካቾችን በጣም እያበሳጨ ይገኛል። እንግዲህ ወደፊት ሁሉም ነገር ያው መልካም ይሆናል ብዬ ተስፋ አድርጋለሁ። ለናታንና ለኤፉ መልካሙን እመኝላችኋለሁ። እናንተም የምትሉት ነገር ካለ ኮመንት ላይ እየገባችሁ ሀሳባችሁን ብታስቀምጡ ደስ ይለኛል። በቀጣይ ከክፍል 66 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ሰላም ጤና ይስጥልን። የተከበራችሁ የሐረግ ድራማ አፍቃሪያን በሙሉ ሐረግ ድራማ ክፍል 66 ቶሎ ይለቀቅ የምትሉ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሐረግ ድራማ ክፍል 66 ቶሎ ይለቀቅልን ማለት እንዳትረሱ። ኤፍራታ ከያፌት ጋር ታድራለች ወይስ አታድርም? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። ኤፉ አሁን ከገባችበት ችግር ማን የሚያወጣት ይመስላችኋል? ሄዋን ወይስ ቢኒያም? በክፍል 65 ላይ ሉሊት ለሄዋን ሀሳብ ስትሰጥ ነበር። ከሰርጉ በፊት ሙሽራዋን ማገት ወይም ማስወገድ ብላ ነበር። ማስወገድ ጥሩ ሀሳብ ባይሆንም ማገት ግን ቅዱስ ሀሳብ ይመስለኛል። እስቲ እናንተስ ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልና በክፍል 66 ላይ አብረን የምናየው ይሆናል። ሌላው ደግሞ ቢኒያም ያፌት ኤፉን በሆነ ነገር እንዳስፈራራትና በቅርቡ በምን እንዳጠመዳት እናውቃለን ሲል ነበር። ቢኒያም እንደሚያደርገው አልጠራጠርም። እስቲ እናንተስ ምን ትላላችሁ? ቢኒያም ኤፉን ነፃ ያወጣታል ወይስ አያወጣትም? ሀሳባችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል አብረን የምናየው ይሆናል። በክፍል 65 መጨረሻ ላይ እንዳያችሁት ከሆነ ናታን ለኤፉ ደውሎ ነበር። ያነሳው ግን ያፌት ነበር። በዛ ሰዓት ለናታን ምን እንደሚሰማው ሁላችሁም የምታውቁ ነው። ናታን ልቡ በጣም ተሰብሯል። ከእንግዲህ ናታን ሰው የሚሆኑላ አይመስለኝም። እስቲ እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቢሆንም ግን ናታን ጠንክሮ ይህን ፈተና ማለፍ አለበት። ምክንያቱም ህይወት በፈተና የተሞላች ናት። ቢሆንም ግን የናታንና የኤፉ ፈተና በጣም በዝቷል። እናም ክፍል 66 ብዙም አልተመቸኝም። ምክንያቱም ብዙ ያልጠበቅናቸው ነገሮች እየሆኑ ነው። ያ ደግሞ እኛም በጣም እያበሳጨን ነው። እውነት ለመናገር ከናታን በላይ ያፌት ተመልካቾችን በጣም እያበሳጨ ይገኛል። እንግዲህ ወደፊት ሁሉም ነገር ያው መልካም ይሆናል ብዬ ተስፋ አድርጋለሁ። ለናታንና ለኤፉ መልካሙን እመኝላችኋለሁ። እናንተም የምትሉት ነገር ካለ ኮመንት ላይ እየገባችሁ ሀሳባችሁን ብታስቀምጡ ደስ ይለኛል። በቀጣይ ከክፍል 66 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ሰላም ጤና ይስጥልን። የተከበራችሁ የሐረግ ድራማ አፍቃሪያን በሙሉ ሐረግ ድራማ ክፍል 66 ቶሎ ይለቀቅ የምትሉ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሐረግ ድራማ ክፍል 66 ቶሎ ይለቀቅልን ማለት እንዳትረሱ። ኤፍራታ ከያፌት ጋር ታድራለች ወይስ አታድርም? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። ኤፉ አሁን ከገባችበት ችግር ማን የሚያወጣት ይመስላችኋል? ሄዋን ወይስ ቢኒያም? በክፍል 65 ላይ ሉሊት ለሄዋን ሀሳብ ስትሰጥ ነበር። ከሰርጉ በፊት ሙሽራዋን ማገት ወይም ማስወገድ ብላ ነበር። ማስወገድ ጥሩ ሀሳብ ባይሆንም ማገት ግን ቅዱስ ሀሳብ ይመስለኛል። እስቲ እናንተስ ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልና በክፍል 66 ላይ አብረን የምናየው ይሆናል። ሌላው ደግሞ ቢኒያም ያፌት ኤፉን በሆነ ነገር እንዳስፈራራትና በቅርቡ በምን እንዳጠመዳት እናውቃለን ሲል ነበር። ቢኒያም እንደሚያደርገው አልጠራጠርም። እስቲ እናንተስ ምን ትላላችሁ? ቢኒያም ኤፉን ነፃ ያወጣታል ወይስ አያወጣትም? ሀሳባችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል አብረን የምናየው ይሆናል። በክፍል 65 መጨረሻ ላይ እንዳያችሁት ከሆነ ናታን ለኤፉ ደውሎ ነበር። ያነሳው ግን ያፌት ነበር። በዛ ሰዓት ለናታን ምን እንደሚሰማው ሁላችሁም የምታውቁ ነው። ናታን ልቡ በጣም ተሰብሯል። ከእንግዲህ ናታን ሰው የሚሆኑላ አይመስለኝም። እስቲ እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቢሆንም ግን ናታን ጠንክሮ ይህን ፈተና ማለፍ አለበት። ምክንያቱም ህይወት በፈተና የተሞላች ናት።
ቢሆንም ግን የናታንና የኢፉ ፈተና በጣም በዝቷል። እናም ክፍል 66 ብዙም አልተመቸኝም፣ ምክንያቱም ብዙ ያልጠበቅናቸው ነገሮች እየሆኑ ነው። ያ ደግሞ እኛም በጣም እያበሳጨን ነው። እውነት ለመናገር ከናታን በላይ ያፌት ተመልካቾችን በጣም እያበሳጨ ይገኛል። እንግዲህ ወደፊት ሁሉም ነገር ያው መልካም ይሆናል ብዬ ተስፋ አድርጋለሁ። ለናታንና ለኢፉ መልካሙን እመኝላችኋለሁ። እናንተም የምትሉት ነገር ካለ ኮመንት ላይ እየገባችሁ ሀሳባችሁን ብታስቀምጡ ደስ ይለኛል። በቀጣይ ከክፍል 66 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ሰላም ጤና ይስጥልን። የተከበራችሁ የሐረግ ድራማ አፍቃሪያን በሙሉ ሐረግ ድራማ ክፍል 66 ቶሎ ይለቀቅ የምትሉ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሐረግ ድራማ ክፍል 66 ቶሎ ይለቀቅልን ማለት እንዳትረሱ። ኤፍራታ ከያፌት ጋር ታድራለች ወይስ አታድርም? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። ኤፉ አሁን ከገባችበት ችግር ማን የሚያወጣት ይመስላችኋል? ሄዋን ወይስ ቢኒያም? በክፍል 65 ላይ ሉሊት ለሄዋን ሀሳብ ስትሰጥ ነበር። ከሰርጉ በፊት ሙሽራዋን ማገት ወይም ማስወገድ ብላ ነበር። ማስወገድ ጥሩ ሀሳብ ባይሆንም ማገት ግን ቅዱስ ሀሳብ ይመስለኛል። እስቲ እናንተስ ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልና በክፍል 66 ላይ አብረን የምናየው ይሆናል። ሌላው ደግሞ ቢኒያም ያፌት ኤፉን በሆነ ነገር እንዳስፈራራትና በቅርቡ በምን እንዳጠመዳት እናውቃለን ሲል ነበር። ቢኒያም እንደሚያደርገው አልጠራጠርም። እስቲ እናንተስ ምን ትላላችሁ? ቢኒያም ኤፉን ነፃ ያወጣታል ወይስ አያወጣትም? ሀሳባችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል አብረን የምናየው ይሆናል። በክፍል 65 መጨረሻ ላይ እንዳያችሁት ከሆነ ናታን ለኢፉ ደውሎ ነበር። ያነሳው ግን ያፌት ነበር። በዛ ሰዓት ለናታን ምን እንደሚሰማው ሁላችሁም የምታውቁ ነው። ናታን ልቡ በጣም ተሰብሯል። ከእንግዲህ ናታን ሰው የሚሆኑላ አይመስለኝም። እስቲ እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ቢሆንም ግን ናታን ጠንክሮ ይህን ፈተና ማለፍ አለበት። ምክንያቱም ህይወት በፈተና የተሞላች ናት። ቢሆንም ግን የናታንና የኢፉ ፈተና በጣም በዝቷል። እናም ክፍል 66 ብዙም አልተመቸኝም፣ ምክንያቱም ብዙ ያልጠበቅናቸው ነገሮች እየሆኑ ነው። ያ ደግሞ እኛም በጣም እያበሳጨን ነው። እውነት ለመናገር ከናታን በላይ ያፌት ተመልካቾችን በጣም እያበሳጨ ይገኛል። እንግዲህ ወደፊት ሁሉም ነገር ያው መልካም ይሆናል ብዬ ተስፋ አድርጋለሁ። ለናታንና ለኢፉ መልካሙን እመኝላችኋለሁ። እናንተም የምትሉት ነገር ካለ ኮመንት ላይ እየገባችሁ ሀሳባችሁን ብታስቀምጡ ደስ ይለኛል። በቀጣይ ከክፍል 66 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ፋኒ ወይ የዋዳን ተጠናቋል። ከመሀሌት ወይም ከአብስራ የሚናፍቅሽ ነገር ምንድን ነው? ሰርተን መሀል ላይ ብሬክ ሲኖረን የምትስቂው፣ የምትጨፍሪው፣ የምትጮሂው ወድሻለሁ። እኔም በጣም ወድሻለሁ። ኪዱዬ የዋዳን ተጠናቀቀ። አሁን ከያብስራ ወይም ከመሀሌት የሚናፍቅሽ ነገር ምንድን ነው? ቀረጻ ያሳልቅ እብደቷ፣ አንደኛ ጭፈራዋ፣ ሲቀጥል ደግሞ ያው ሁለታችንም ሆዳም ስለሆነ ወደ ምግብ የምንሮጠው ወይም ወደ ኪችን የሚያሯሩጠን ነገር። ወድሻለሁ። እኔ ወድሻለሁ በጣም። ዛኪ የዋዳን ሊያልቅ ነው። ከማለት ወይም ከያብስራ የሚናፍቅ ነገር ምንድን ነው? ደቂቃ ልክ ነው።